ድምፃዊ ሰማኸኝ በለውም እንግዲህ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና እየዘገበ የሚገኘው ጃኒ ምንድነው ያደረገችው? እውነት የዛሬው ፕሮግራም የቀለበት ፕሮግራም ነበረ? ጃዬ እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ወደዚህ ስንጠራ የቃል ኪዳን የሥነ ሥርዓት ተብሎ የተጠራ ነው። በትናንትናው ዕለት እንግዲህ ጃኒ ያልተጠበቀ ነገር አድርጋለች። እስኪ ቪዲዮውን እንይና ጃኒ ምንድነው ያደረገችው? እውነት የዛሬው ፕሮግራም የቀለበት ፕሮግራም ነበረ? ቲክቶከሯ በርካቶችን ያነጋገረ ድንቅ የማርኬቲንግ ስራ መስራቷ እየተነገረ ይገኛል። በዚሁ ቲክቶክ ላይ ቲክቶከሯ ቀለበት ልታስር ነው በሚል መረጃዎች ሲጋሩ ከርመዋል። ቲክቶከሯ የጥሪ ወረቀቶችን በትናም ነበር። ታዲያ በጥሪው መሰረት ብዙ ሰው ተገኝቶላትም ነበር። በቦታው ሲገኙ ቀለበት ሳይሆን የጠበቃቸው የዶክተር ፌቨን የጥርስ ሕክምና ክሊኒክ አምባሳደር መሆኗ ነው። ይህንን ጉዳይ እንዴት ትመለከቱታላችሁ? ያው እንግዲህ በዚህ ማስመልክቶ ታዲያ በጣም ብዙ ሰዎች ብዙ ቲክቶከሮች እንግዲህ የቀለበት ስነ ስርዓት ነው ብለው እንግዲህ ፕሮግራሙ ላይ ተገኝተው ነበር። እንግዲህ መጀመሪያም ቃለ መጠይቅም ሲደረጉ እኛ የቀለበት ፕሮግራም መስሎ ነው የመጣ ነው ብለው እንግዲህ ሐሳባቸውን ብዙዎች አጋርተዋል። እስቲ የተወሰኑ ላሰማችሁ። ጃዬ እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ወደዚህ ስንጠራ የቃል ኪዳን የሥነ ሥርዓት ተብሎ የተጠራ ነው። እዚህ ስንደርስ ግን ሌላ ነገር ነው። ያው ይሄም እኮ ራሱ አምባሳደርነቱ ፕሮሚስ ነው። አብረን ብዙ እንቆያለን፣ ብዙ እንሰራለን። ራሱን የቻለ አንድ ፕሮሚስ ነው። ትልቅ ነገር ነው። ከትዳር አይተናነስ። ዶክተር ፌቨን የጥርስ ሕክምና 13 ዓመት ሆኖታል ከተመሰረተ። 13 ዓመት ጥሩ ሰርቪስ እየሰጠ እዚህ ደርሷል። አሁን ደግሞ በቀጣይ ወደ ሶሻል ሚዲያው እንዴት እንምጣ ስንል ይራቢሮን ነረጥን ገንዘቡ ታውቋል። ተፈራረማችሁበት? ኦፍ ኮርስ እና ያለው ይነገራል። ገምት ብዙ ዜሮች ይኖሩታል። የመጣሁት ቀለበት የተሰማኝ በጣም ደስተኛ ነኝ። አብሶ ሀፒ ከዚህ በላይ ትልቅ ደረጃ እንድትደርሺ እመኝልሻለሁ። ደስታሽን እንዲያሳየን እመኝልሻለሁ። ጥሩ ነገር በሙሉ እመኝልሻለሁ እና ጥሩ ደግሞ የስራ ዘመን እንደሚኖራችሁ ተስፋ አደርጋለሁ። ልታገባ ነው ወይስ ሌላ ስራ ነው? ምን ይመስልሻል? አዎ ታገባ ይመስለኛል። ኦኬ እንግዲህ እኛም በጣም የምትወጂላት ነገሯ ምንድን ነው? ቶሎ ነው ሰው የምትግባባው፣ ግልጽ ናት፣ ፈታ ያለችላት። እሺ ጃኒ በጣም ወድላት። ያው ሁሉም የኢትዮጵያ ሕዝብ የሚያውቀው ነገር ነው። በጣም የዋህ ነች። ይሄ የዋህነት ደግሞ ከፈጣሪ የሚሰጥ ስጦታ ነውና ይሄ የዋህነት ደግሞ ሁሌም ለጥሩ ነገር ያበቃሻልና የዋህ ነች። በጣም እንወድሽ። እናመሰግናለን። ይመች። የጃኒ ቀለበት ነው ተብዬ ነው ዛሬ የተጠራሁት። ውስጥ ግን ምን እንዳለ እርግጠኛ አይደለሁም። ከተማዋ ላይ ያሉ ብዙ ኢንፍሉዌንሰሮች እዚሁ ፕሮግራም ላይ ተገኝተዋል። መልከቱት እንዴ በላቸው። ጋብቻ ቀለበት ታኖራለች። የሥራ ጋብቻ ነው የምታደርገው ከአንድ ትልቅ ተቋም ጋር የ13 ዓመት የሥራ ልምድ ያለው በዚህ በጥርስ ሕክምናው ዘርፍ ላይ ትልቅ ሚና ካመጣና ለማህበረሰብ ለተለያዩ ተቋማት ተደራሽ ከሆነ ትልቅ ድርጅት ጋር በዛሬው ዕለት የአብሮነት ቆይቷል። ያው እንግዲህ የማትገመት ሰው ሁን የሚለው ትሬንድ የሰሞኑ እንግዲህ ጃኒን በደንብ ይገልጻታል። እስኪ ምን ሐሳብ አላችሁ እናንተስ? እጅግ አስደንጋጭ የሆነ ሰበር መረጃ ተሰምቷል። ድምፃዊው በዛሬው ዕለት ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ድምፃዊ ሰማኸኝ በለውም እንግዲህ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና እየዘገበ የሚገኘው ድምፃዊ ሰማኸኝ በለውም በባህላዊ እንዲሁም ደግሞ ሌሎች ይዘቶች ባላቸው ሙዚቃዎች እጅግ በጣም ተወዳጅነትና ዝናን ያተረፈ እንዲሁም ደግሞ እጅግ በጣም አስገራሚ የሆነ ድምፃዊ እንደነበረ የሚታወስ ነገር ነው። በዛሬው ዕለትም ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ድምፃዊው ባለትዳር እንዲሁም ደግሞ የአራት ልጆች አባት መሆኑ የተነገረ ሲሆን እጅግ በጣም በሚያሳዝን ሁኔታ በዛሬው ዕለት በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ለድምፃዊው ቤተሰቦች፣ አድናቂዎች እንዲሁም ደግሞ ወዳጅ ዘመዶቹና ለመላው ኢትዮጵያ ሕዝብ መጽናናትን እመኛለሁ። ያው እንግዲህ በጣም የምንወደውና የምናከብረው ድምፃዊ ሰማኸኝ በለው እንግዲህ ከዚህ ዓለም በሞት ተለይቷል በዛሬው ቀን። እንግዲህ በጣም ያው እንግዲህ እኔ በጣም በልቤ በጣም ማለት እኔ
እንደ አንድ ታዳጊ ሙዚቀኛም ስለሆንኩኝ በቃ ምን እንደተሰማኝ በቃ ልነግራችሁ አልችልምና እስኪ የሰራችሁን ስራዎች እስቲ ትንሽ ላስታውሳችሁ። እንደምን ዘፈን እንደነሽ ለካ ሰክስከን ቅጥቀጦ የዋንጫ ልቅለካ ታሪኩን እንዳይቀር እንደነበረካ ያበሻን ዘሩ ትውልድ ሰላምክ ደቦትን ስራ ወጣ ኮበሌ ሽን እያለቻለ ጉብሌ አትፍሪ መጣን ከደጅሽ ቤትና አዝመራውን ጎረኮባሽ ሆን እያበላሆ ቆንጆና ኮበሌ እየተጠራራ የሰበሰብንበት የፍቅር አዝመራ ግንቦት ማራለች ያልፍልኛል ብዬ አሜሪካ ልኬው ታናሽ ወንድሜ ቻርጎ መጣ ታዲያም እንግዲህ ከዚህ በፊት ሰውነቱ በጣም ወፍሮ ብዙዎቻችን አይተነው ነበረ። እሱም እንግዲህ ውፍረት የዘራችን ነው ምንም የጤና ችግር የለብኝም ብሎ ምላሽ ሰጥቶ ነበረ። እስኪ ቪዲዮ ላሳያችሁ። የጤና ነው ወይስ ክብደት ጨመረሃል? ትንሽ ዝም ብሎ መጨመር ነው? የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣል። ውፍረት ብዙ የሚመከር ነገር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን ባያቴ ባሳደገችኝ ባያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ በቃ ስራ ሲኖር ብቻ ነው። እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው በቃ አለኝ። ብዙ ማህበራዊ ጉዳይ አለኝ የምገናኝበት የመነጋገር ማህበረተኞች አሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለጊስ ይባላል። እሱ ጋር እንገናኛለን እና ከጓደኞቼ ጋር መጫወት ስራ ከሌለ መጫወት ነው የምወደው። እኔ በቃ ሳቅ ጨዋታ ቁጭ ብሎ እንቅስቃሴ ስንፍናዬ ነው። የራሴ ስንፍና ነው ያወፈረኝ። ሌላ ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ነው። ስለዚህ አሁን ስራ ጀምረሃል ማለት ነው።